ኦኬ ይቅርታ እኔ የምለው ይሄ ገንዘብ ለግለሰቡ ሲሰጥ እንዴት ነው ምን እንዲያደርግ ነው ለግለሰቡ የሰጣችሁት ገንዘቡ ወይም ደግሞ በሱ አካውንት ነው ገንዘብ የተቀመጠው የነበረው ወይንስ ምንድነው እሱ ትንሽ ግልጽ አይደለምና ባኮት ቢነግሩ መልካም ምንድነው ገንዘቡን የሚለን ስራ እንሰራለን ነው የሚለን ስራ እንሰራለን አንዳንድ የስራ እንትኖች ያመጣና ምሳሌ አሁን በሪል ስቴት ዘርፍ ነው ሪል ስቴት ነው የሚለን የቤት ክፍያ ነው የሚለን የቤት ክፍያ እንድንሰጥ እኛ ነን መጀመሪያ እኛ እንድንከፍል እሱ ይወስዳል ገንዘቡን በእምነት ነው ሁሉንም ነገር በእምነት ነው የምናደርገውና ሪል ስቴት በቤት ዙሪያ ነው የሚለን እና በአካውንቱ ነው አሁን እኔ 164,000 አካባቢ በአካውንቱ ነው ያስገባሁት በተለያየ ጊዜ በተለያየ ወር ነው ማስገባው ማለት ነው እንጂ አንድ ጊዜ አይደለምና ምንም ተጨባጭ ነገር እንዲህ ነው ማለት ስራውን ሄዳችሁ አይታችሁታል ወይ ብላችሁ ብትሉኝ ሄጄ አላየሁትም በቃ እምነት ነው አመኘው ነው ይሄን ያደረኩትኝ ይሄንን ነገር እናደርጋለን እንሰራለን በእንደዚህ አይነት መልኩ በጣም የሚያቀርባቸው ነገሮች የተለያዩ ናቸው በቤት ዙሪያም ብቻ ሊሞዚል አሁን የሊሞዚል ታክሲ እነሱን እንትና እንገዛና እናስገባለን በወር 5000 ብር ይገኝበታል በሹፍርና መግባት ከፈለጋችሁ ከዛ በላይ አብሮ መኪናው ገብቶ የምታገኙታላችሁ እያለ የተለያዩ ሐሳቦች ነው የሚያቀርብልንና በእንደዛ አይነት ነገር ነው ያጭበረበረልጁ ይሄ የህዝብ ገንዘብ ነው አይደለም እናንተ ሰበሰባችሁት እግዚአብሔር በሚያቀው እኔ በማቃቸውና ልጆቼ በሆኑትኝ ነው የተቀበልኩትኝ ከልጆቼ የኔ ያክል ብር ይገኝበታልና የኔ ያክል ብር ያምጡ ሲሉኝ ከልጆቼ ነው እኔ በማቃቸው ከልጆቼ ስራ እንዲሰሩ እኔ ላተርፍበት ሳይሆን እኔ እንደምሰራው እነሱም እንዲሰሩ እኔ የለኝምና እኔ ከሌለኝ ሌሎች ሰዎች አይሰሩም ብዬ ለምን ከለክላለሁ ከሚል አንፃር ከልጆች እየተቀበልኩኝ ነው እምሰጠው ለሱ ማለት ነው እኮ ልጆች ማለት የህዝብ ገንዘብ ነው አንድ ግለሰብ ነው የሰጣችሁ ገንዘብ ወይንስና ይሄ ነገር ደግሞ የህዝብ ገንዘብ ከሆነ እንዴት አንድ ግለሰብ ብቻ ይሄን ነገር ስራውን ኮሚቴ የለም በኮሚቴ አይደለም ይሄ ነገር የሚሰራው ወይንስ በሁለታችሁ መካከል ነው ይሄ ነገር ያለው እሱ እንዴት ነው ይሄ ነገር ህዝቡም እንዲያቀው ላይ ነው ያለው ይሄ ጉዳዩ በሁለታችን መካከል በእኔና አንድ ጓደኛ ያለ እኔን ያስተዋወቀኝ እሱን ያስተዋወቀኝ ልጅ በሱ ነው ያለው እና እንደኔም ደግሞ እንደዚሁ የሚሰራኝ ያማናቀው ማያስተዋውቀን ጉዳዩን ማለት እሱ የሚያደርገው እንዴት ነው አንተ ጋራ ሲሰራ እኔን ማወቅ የለብኝም እኔን ደብቆ ነው እንዳቅ አያደርግም ምክንያቱም አንተን በስነ ስርዓት ሲሳይ እንዳያውቅ ቀሲስ ሲሳይ የን ነገር እንዳያውቅ ነው የሚለው እና እኔን ያስተዋወቀኝ ልጅ አለ እና እኔ ነኝ የማቀው የልጆቹን ገንዘብ የማመጣው እኔ ነኝ የልጆቹን ገንዘብ አምጥቼ የምሰጠው እኔ ነኝ እንጂ በመካከል ላይ ውልም የለንም ኮሚቴም የለንም በእምነት ነው አምኜው ነው ይሄን ያደረኩት በመሰረቱ ይሄንን አምኜው ነው ይሄን ያደረኩት ማለት ነው ታሚ አንዴ እዚህ ጋር ስራ ልገባ ስለሆነ አንድ ሐሳብ ሰጥቼ ልውረድ ወንድሜ እሺ ተስፈሽ እሺ ወንድሜ እሺ አባታችን ይፍቶኝ ባርኩኝ በጠቅላላው ስናየው እንግዲህ ይሄንን ነገር ያው በህግ አግባብና በኖርማል ነው የምንለየው ማለት ነው በህግ አግባብ ሲሆን እያንዳንዱ ነገር ዶክመንት ይፈልጋል እያንዳንዱ የሚጠየቀው ነገር እንትን ይላል በመጀመሪያ ደረጃ ወደዚህ ወደ ሚዲያው ሲመጡ ከስተቱ መጀመር መልካም ነው በአንድም በሌላ መንገድ እርሶን በሆነ ሰው ተጭበርበረዋል ተሸውደዋል ምክንያቱም የሆነ ነገር ካምፓኒ ለመክፈት ፕሮሰስ አለው እቅድ አለው የረጅም ጊዜ አጭር ጊዜ ምን ያህል ሼር ነው በወረቀት የተፈረሙ ነገሮች ላይሰንሶች ብዙ ነገሮች ቼክ ተደርገው ነው የሚካሄደው አንዳንድ ጊዜ የምንወደውን ነገር ሲነግሩን ልባችንን እየሰለቡ ቁጭ ብለው አሁንም በቤተ ክርስቲያንም በተለያዩ እምነቶችም ቤት እየተሰራ ያለው ተአምር ይፈጠራል በሚል አሰባስቡ እየተባለ የሚሰራው ቁማር እጅግ በጣም መልኩ ብዙ ነው በመጀመሪያ ደረጃ እርሶ ምንም እንደ አባት ልጅ ሆኖም ቀርቦ የመሸወድ ስራ ሰርቷል የማታለል ስራ የማጭበርበር ስራ ሰርቷል ለዚህ ነገር ባለማወቁ መሳሳቱን ህዝቡን ማወቅ መቻል አለበት አሁን ህግ ፊት ሲቀርብ እና ታዲያ የእርሶ ችግር ነው እንጂ የኛ ችግር አይደለም እንዴት እንዲሳለም ነው የሚባለው ነገር ግን አሁንም ባለው አድቫንቴጆች ይሄንን ካረግም በኋላ አንድ ሰው ሲሳሳትና የተሳሳተ ነገር ላይ ሲገባ እንዴት ጉዳዩን አስተካክሎ ወንጀለኛውን ወደ ህግ ማቅረብ ይቻላል የሚለው ላይ ነው ታርጌት መሆን ያለበት ብዬ ማስበው ለዚህ ደግሞ
እርሶ ያስገቡበት ሪሲት ካለ ሪዝኑ ተነግሮ ያለበት ሪሲት በራሱ ስም ገብቶ ከሆነ እዛ ዱባይ ላይም ሰከንድ አይፈጅም። በቃ እዚህ በዚህ ፕሮሰስ እንደዚህ ተወስዷል ይሄ የሚለው የትም መሄድ አያስፈልገውም። ክስ መመስረት ሀገር ቤትም ደግሞ ገብቶ ከሆነ ያለበትን አድራሻው ተነግሮ በዚህ መልኩ እንደሚፈልግ ተደርጎ በቂ ማስረጃ ካለ እዛም የሚተባበሯችሁን ሰዎች አዘጋጅተን የምትታገዙበትን ነገር እንፈጥራለን። ይሄንን ለማለት ነው። ታሜ ደግሞ የበለጠ ያግዛችኋል። አመሰግናለሁ። ተስፍሽ አትውረድ። እሺ አዎ፣ ግን አትውረድ። ሙኒትም አለች መሲም አለች። ታሜም እንግዲህ የሚጠይቃችሁን ጥያቄ እንትን ብላችሁ እኔ በصراحه ሐቢብቲ እኔ ይቅርታ አድርጉልኝ። እኔ እንደናንተ አልችልም አረብ ስለሆንኩኝ አንቱ ይከብድኛል። ደረሰኞች ካላችሁ እሱን ብቻ ማለት ይዘህልኝ ትመጣለህ። በቃ ሌላ ምንም አልፈልግም። እኔ ማስረጃ ያለህን ነገር ብቻ ለኔ እንድታቀርብልኝ ነው ፈልገው። ለምን እንዳልከው አሁን ካንተ ጋር ብቻ ሳይሆን እርግጠኛ ነኝ ማለት ነው ከሌሎቹም እንደዚህ አይነት ነገር አድርጓል። ምናልባትም ሊፈልግም ይችላል በሌላ ወንጀል ማለት ነው። ስለዚህ ደረሰኞች ማስረጃ ያለ ኢቭን ምስክርም ካለ እሱም ትልቅ ነገር ነው። ዱንያ በጣም ነው የሚጠቅመው። አላቅም አለእናችሁ መሰለኝ ወደዚህ መምጣት ትችላላችሁ። ወደ አጅማን አሁን ያለው እንደ ድንገቱ ነው። ወደ አጅማን ነኝ ያለው በዚሁ ከሆነ خلاص አሁን ሎኬሽን ስልክ ቁጥሩን ታውቀዋለሽ ሳሪ? አሁን ሎኬሽን እሺ ልላክል ሳሪ ሼር አድርጊለት። እሺ አሁን አንተ ጋር ያለው መረጃ በሙሉ ይዘህልኝ ነው። ከዛም በኋላ እናያለን ምን ማድረግ እንደምንችል። እሺ ሳሪ አሁን ሼር አድርግልሻለሁ። ሄይቲ ይኸው ታሜ በሁለተኛው ቁጥር ልክ ይላል። ቀጥይስን ቁጥር አይበላቸውና ሎኬሽን ላክላችሁ። 12 መጨረሻው። አዎ እሺ ይሄ ሳሪ ጆኔ ማውራት ይችላል ከይቅርታ ጋር? አዎ ይችላል። ከቡርካሲስ ቡራት ሹፍ ቼክ አድርገው ዋትስአፕህን። እሺ መጨረሻው 60 ደርሶኛል። እሺ ክቡር ቀሲስ ቡራኪዎት ይድረሰኝ። ሁላችሁም እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ የቅርብ ወንድሜ ናቸው። አብረን የምናገለግለን ወንድማችን ታምራት እናመሰግናለን። መጀመሪያ ለዚህ ለምታደርጉት በጎ ነገር ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። መቼም ከቅንነት ስለሚደረግ ምን ለማለት ፈልጌ ነው አሁን የገባሁት። ያው እሳቸውም ገልጠውታል። ያው ጉዳዮቹ ላይ ሌሎችም ወንድሞቻችን አሉ። እኔም ደግሞ በቅርብ ስለማቀው አሁን እሳቸው ከደረሰባቸው ከሆኑት ነገር አንጻር እጅግ ሲሰማም ሊያስደነግጥ ይችላል። የብሩ መጠን ሁኔታው ሊያስደነግጥ ይችላል። ግን ይሄ የመጀመሪያው የራሳቸው ብር አይደለም። የመጀመሪያው ማለት የራሳቸው የሆነ ብር አለ። ከዛ ደግሞ ከኛ የወሰዱት ብር ደግሞ አለ። ማለት ልጁ ነገርየው ጉዳዩ ሪል ስቴቱ ሲፈጸም ከትርፉ ከሚገኘው ተከራይቶም ይሁን ተሸጦ ከሚገኘው ትርፍ ታተርፋላችሁ ነው። የሊሞዚኑም እንደዛው እና ከራሳቸው ያመጡት ብር አለ። መኪናቸውን ሸጠው ከቤተሰቦቻቸው ከኢትዮጵያ ተበድረው ለማትረፍ ትርፋማ ለመሆን ወደ ቢዝነስ ለመግባት ያመጡት ብር አለ። እንዲሁ ደግሞ እኔን ጨምሮ በእኛ ዙሪያ ያሉትን ሰዎች የተቀበሉት ደግሞ ብር አለ 10,000 ብር ሌላም። ሌላው በጣም እዚህ ጋር እንድታሰምሩበት የምፈልገው ነገር ልጆች ሲባል አሁን እሳቸው ሲናገሩት ግልጽ ስላልሆነላችሁ ነው። ጥያቄ ሲጠየቅ እያዳመጥኩ ነበር። በነገራችን ላይ እሳቸውም ከመግባታቸው በፊት የነበረውን የእርቅ ጉዳይ እያዳመጥኩ ነበረ። ምንድነው ልጆች ሲባል እሳቸው የንስሐ ልጆች የሚባሉ ልጆች አሏቸው። በእሳቸው በኩል እንደ አባትነት እሳቸው ጋር ሆነው ንስሐ የሚገቡ ጸበል መጸበል ወይም መጠመቅ ሲፈልጉ የሚጠመቁ ልጆች አሉ እና እነዚህንም ልጆች እሳቸው ለመጥቀም ትርፋማ ለማድረግ ወደ ስራው ለማስገባት ምክንያቱም እዚሁ ሻርጃ ነው ልጁ ይኖር የነበረው ሻርጃ ነው የሚኖረው የነበረው እና
ከትርፉ እንጠቀማለን ነው ሐሳቡ የነበረው። ትርፉ ይሰራል፣ ከዛ ከትርፉ እንጠቀማለን እና በዚህ ምክንያት ነው እንግዲህ ከኔም የሚወሰዱት አሉ እንዳልኩት እንድንጠቀም እኛ እንድንጠቀም ከኛ የሚወሰዱት ከልጆቻቸው ሲባል ዝም ብሎ ይሄ የማህበር ብር ምናምን አይደለም። ከየግለሰብ እንዲህ አይነት ነገር አለ፣ ስራ አለ፣ ለምን አትገቡበትም የሚል ነገር ነው የነበረው ነገር። እርግጥ ነው ብር ቅብብሎች ላይ እንዲህ አይነት ስራዎች ላይ ውል መዋዋል ዶክመንት መያዝ ተገቢ ነበር። ያ ያልሆነባቸው መንገዶች አሉ። እነሱ እኛ በእኛ በኩል ወይም በሳቸው በኩል የተሰራውን ስህተት ወይም ይሄ ከእምነት በላይ በወረቀት የተደገፈ ነገር አለመሆኑን ምናምነው ነገር ነው። ይሄ ምክንያቱም አስቀድሞ ልጁ ይሄን ከመጀመሪያው ከኛ በፊት ወይም ከሳቸው በፊት የሰሩት ሰዎች ወይም ያገኙት ሰዎች ብለው እንደ ትርፍ የሰጠን ብር ወይም የሰጣቸው ብር ነበር እና ያንን እንትን ብሎ ነው እንደገና መልሶ አስመስሎ ማለት ነው ይሄ ከዚህ ከሊሞዚኖ ይሄ ተገኝቷል ብሎ ስራ ጀምሯል ብሎ ይሄን ያህል ብር ትርፍ ተገኝቷል ብሎ ሰጥቶ እንደገና ያንኑ ብር ደግሞ የተቀበለበትም ሁኔታ ነው ያለውና እንደዚህ አይነት ነገሮች ይሄ ተደማምረው ነው እንደዚህ አይነት ነገር የተፈጠረው። ከልጆቻቸው እንዳልኳችሁ በኢትዮጵያ ከነበራቸው ብር ገልብጠው ወደዚህ ለስራ ለቢዝነስ ውስጥ ለመቀላቀል ያደረጉት ነገር አለ። ፎቶ አለን፣ የፓስፖርቱ ኮፒ አለን፣ የልጁ የፓስፖርቱ ኮፒ አለ። ስለዚህ ስልኩም አለን፣ በስልክ የተለዋወጡትም ነገር በፋይል መልክ አለ፣ በእጅ የተሰጠ አለ። ቅድም እሳቸው እንዳሉት ደግሞ በአካውንት ደግሞ የገባ አለና የትኛውንም ጥያቄ ለመመለስ ዝግጁ እሳቸውም ዝግጁ ናቸው። እኔም ወንድማቸው ነኝ። ጉዳዩን ከስር ከመሰረቱ ስለማቀው መመለስ ይችላለው። አሁን ምንድነው የተጎዳ ሰው ወይም የሆነ ነገር የደረሰበት ሰው አንደበት አውጥቶ ለመናገርም ጭንቅ ስለሚሆን ነው እንጂ ከዚህ በላይ መናገር ይችላሉ፣ ከዚህ በላይ ማስረዳትም ይችላሉ። ግን ያው መቼም የሆነ ነገር ቁስል ሲሆን የመጡበትም መንገድ ስለሚጎዳቸው ከዛ አንግል ነውና ይሄ ነው የሆነው ነገር። በጣም አመሰግናለሁ እድሉንም ስለሰጣችሁኝ። እናመሰግናለን ሀይቢ፣ እናመሰግናለን። طيب አሁን መምጣት ትችላላችሁ። መምጣት ይችላል ወንድሜ ታሜ። ግን ምንድነው እዚህ ጋር አንድ ነገር የምጨምርላችሁ አብሮት ጓደኛ ከኔ በላይ በጣም ጓደኛው የሆነ ከአቅም በላይ ማለት እሱን የሆነ ሰው ራሱን የሆነን ሰው ነው ከኔ በተጨማሪ ሌላም ሰው የበላው ወደ 180,000 አካባቢ በድምሩ ወደ 510 ከዛ በላይ ነው ብሩ የተበላው፣ ከዛ በላይ ነው ድራሙ ማለት ነው። እና እሱም መምጣት ይችላል፣ እኔም መምጣት እችላለሁ። በአንድ ላይ ተሰባስበን መምጣት እንችላለን አሁኑኑ ማለት ነው። ምንም ችግር የለውም። አው ቀሲስ አሁን ታሜ ጋር በቀደም እኔ ጋር ሆናችሁ እንደመጣችሁት ተሰባስባችሁ ሂዱና ያለውን መፍትሄ ታሜ ከነገራችሁ በኋላ የኛ እገዛ ሲያስፈልግ ደግሞ እኛም አለን። ያው ታሜ ማለት እኛ ነን። ብቻውን የሚሰራው ስራ አይኖርም። ተስፍሽም ይዋል ሐረርጌው ከተፈለገም ቅልቦችንም እንጠራለን፣ ሀቡንም ጋር እንሄዳለን፣ ሁላችንም እንጠራለን። ሳሪ ኤግዛክትሊ ተስፍሽ ማለት አሁን ሳይሆን እኛ ማድረግ ያለብን ነገር ማራት ስለሆነ ወንጀሉ ያ እዚህ ኬዙን ተመሰርቶ ከዛም በኋላ ኬዙ ተዘጋጅቶ ለእነ ተስፍሽ ወንድማችን ቅልቦች እዛው ማለት ማዛወር ይችላሉ ኬዙን ማለት ነው። ተባሽ እና ታሜ የሳቸው የቀሲስ አላማ ምን መሰለ ታሜ፣ አሁን አንዳንድ ሰዎች ምናልባት ቀሲስን ላይ ይረዱ ይችላሉ። ምክንያቱም አባቶች ብዙ ጊዜ ቲክቶክ ተጠቃሚ አይደሉም፣ እንዲህ አይነት ነገር አያውቁም እኛን ከመመለስ ውጪ ከማስተማር ውጪ። ግን ምን መሰለ የሳቸው አላማ ብር አይደለም። እሳቸው በሰላም በህይወት ካሉ ሰርተው አግኝተው ይህንን ነገር መስጠት ይችላሉ። አላማቸው ምንድነው? ሙሉ መረጃ አላቸው፣ ልከውልኛል። ብዙ የስልክ ልውውጥ አላቸው፣ ብዙ ነገር አላቸው። እንደኔ ሌላ ሰው መታለል የለበትም።
እኔ ጋር ተጠግቶ ወይም ደግሞ የሆነ ሰው ጋር ተጠግቶ ተቀምጦ ይሄንን ሁሉ ነገር ሲያደርግ ታሜ 4 ጓደኛ ማቾቹን እነ ቀሲስን ጨምሮ አንድ ሰው ከሱ ጋር እንደሚሰራ አያውቅም ነበር ላንዳቸው ተረተኛ ለምሳሌ አሁን እኔ ሙኒት ጁዬ መሲሁነን አንተ ከኛ ጋር ሁሉ ነገር ትሰራለህ ግን አራታችንም አንተዋወቅም ይሄ ነገር አለ ስለዚህ ሐቃቸው እንዲወጣ ይፈልጋሉ በዛ ላይ የልጁ ቤተሰቦች በጣም ባለብራም ጥሩ ነገር ያላቸው በጣም ብዙ ነገር ይሆኑ ናቸው እናትየው ከስር ከመሰረት ይሄን ነገር ያቃሉ ልጁ ወደዚህ የተላከበትም የሆነ የራሱ አላማ አለው ያንን ነገር ያወቁ ልጃችን ጠፋ ብለው ለነቀሲስ ሲደውሉ ስለመጥፋቱ ማውራት እየተቻለ እነሱ የሚያወሩት ስለሌላ ነገር ነው ቤተሰቦቹ ስለዚህ ታሜ አንተ የምትረዳቸው ነገር ካስተካከልን በኋላ አብረን ካገዝናቸው በኋላ የመጨረሻ አድቫንቴጅ የሚሆነው እንግዲህ ቅልቦችንንም እንጠራለን ሁሉንም ነገር እናስኬዳለን ስለዚህ ቀሲስ ዋና አላማቸው ብሩ ሳይሆን እኔ እንደተታለልኩኝ እኔ ልጆቼን እንዳታለልኩኝ ሌላው ማህበረሰብ እንዳይታለል ከኛ ጋር ፎቶ ተነስቶ ያቃል ከኛ ጋር አብሮ ታይቶ ያቃል ስለዚህ ከነቀሲስ ጋር እየተባለ በድጋሚ ብር እንዳይወሰድባቸው የተወሰደባቸውም ሰዎች ካሉ እንዲመጡ ከዛ ውጪ ደግሞ ሐቄን የራስ የሆነ ነገር በራሱ እንዲመለስልኝ ጥያቄያቸው እሺ ታሜ እና ለዛ ነው መምጣት ይችላሉ ቀሲስ እናንተ ተሰባስባችሁ መሄድ ትችላላችሁ በቃ ወንድም እጠብቃችኋለሁ ነው አሁን ቶሎ ምከነ መረጃችሁ ሙሉ ይዛችሁ ነው እሺ እኔ እጠብቃችኋለሁ እዚህ